ቆይ በመሃላችን ምንድነው ያለው? Best of finger count. Yes. እዛች ጋር ሂዱና ለሁለት ደቂቃ ቆይታችሁ ነው። ያምሻል እንዴ? ትዕዛዝ ነው። ዳይ ያማታል እንዴ? እቺ የሆነ ጭንቅ የሚል ስሜት አልተሰማሽ? በጣም አንተም ተሰምቶሃል? በጣም ለምንድን ነው እንደዚህ የምታየኝ? ቆይ በመሃላችን ምንድነው ያለው? ልታዘዝ ማነሽ? ነይ ወደዚህ። እሺ አንዴ ልታዘዘው ነው መጣ። አያስፈልግም። ነይ ታዘዥኝ። እሱ ከኔ ጋር ነው። አረ ታዲያ ለምን አብራችሁ አትቀመጡ? ብዬ ደግሞ ከዚህ ገንገበት ሰራተኛ ጋር ልቀመጥ? ነይ ታዘዥኝ። ትፈልገው ነገር አለ? ማናጀር የለም? ምን አይነት ሰራተኛ ነው የምትቀጥሩት? ደንበኛ እንኳን በስርዓት አያስተናግዱ። ደንበኛችን አንተ እነሱን በስርዓት ሳታናገር እንዴት እነሱ በስርዓት እንዲያናገሩ ትጠብቃለህ? ማን እንደሆንኩ አላወቅሽም መሰለኝ። ካፌሽን በስርዓት መቀጠል አትፈልጊም? ካፌን የምታስቀጥለው አንተ አይደለም። ይሄን ጨምሮ 6 ካፌዎች አሉኝ። ሰራተኛ ማክበር ባንችል እንኳን መስደብ አችልም። ሰራተኛ እንጂ ባሪያ አይደለም። አንተ ራሱ ለማያከብር ሰው ለምን ትሰራለህ? ማን እንደሚያዋጣ ያለ ተነስና መኪናውን አምጣ። እንደውም እዚህ መብላት አልፈልግም። ከዚህ በኋላ ስራዬን አለቅቄያለሁ አለቃ። ምን በረሃብ መሞት ፈልጋል ማለት ነው? በረሃብ አልሞትም፣ ጉልበት አለኝ። የትም ቦታ ቢሆን በጉልበቴ ሰርቼ መብላት እችላለሁ። ልክ ነህ። ስንት ነበር እሱ የሚከፍለው? 10,000። እኔ 20,000 ከፍላለሁ። አባቴ እየደከሙ ስለሆነ የሱ ሹፌር ትሆናለህ። እውነት? አዎ። አንተ ያማል እንዴ? መኪና መንዳት እንደማልችል ያወቅ ማል ይወስደኝ ነው። እንግዲህ እግዚአብሔር ይሁንክ። የሚበላውን አቅርቢለት ነው። ምን ታዘዝ? እሰራለሁ። አይ ብሩኬ፣ ለመሆኑ የኛው ሱሪ ከየትኛው የፋሽን ሙዚየም ነው የገዛው? መንገድ ላይ ስትሄድ እኮ ጉልበት እባክህ ሸፍነኝ እያለ እየለመነ እኮ ነው። በሴ አቡሌ ሰላም ናችሁ? አይ ብሩኬ፣ ለመሆኑ የኛው ሱሪ ከየትኛው የፋሽን ሙዚየም ነው የገዛው? መንገድ ላይ ስትሄድ እኮ ጉልበት እባክህ ሸፍነኝ እያለ እየለመነ እኮ ነው። በስቤ ሰው ባለው ነገር አታሹፍ። ዛሬ እሱ ጋር የሌለው ነገር ነገ አንተ ጋም ላይኖር ይችላል። ጓደኝነት መሳለቅ ሳይሆን መደጋገፍ ነው። አረ በስቤ ለጊዜው ነው እንጂ ቀይረዋለሁ። ስራማ ከ3 ቀን በኋላ ትጀምራለህ ስላሉኝ የዛን ይገዛለሁ። የምን ስራ ነው የምትለው? እኔ ስለገባሁበት መሰለኝ አልደወሉልህ። የባለቤቱ ልጅ ወዳጄ ነበር፣ እሱ ጨረሰልኝ፣ እኔ ገባሁበት። ምን ግን በስቤ እቤት ድረስ መጥቼ ተረቤ መሆኑን ነግሬ ያ ስራ ካልተገኘ የቤት ኪራይ እንኳን መክፈል እንደማልችል ነግሬ። ትሰማኛለህ? ንግድ ላይ ጓደኝነት የሚባል ነገር የለም። አንተ ደግሞ ለዚህ ስራ አትመጥንም። የተቀደደ ሱሪ አይቶ ቢያባሩ ይሻላል ወይስ እኔ ብገባበት? አንተ ግን ሰው ነህ። ጓደኛ ሲወርቅ እጅን እንደመዘርጋት እንዴት ተረግጠዋል? ይህን ስራ ለማግኘት እንዴት እንደለፋ እያወቅ። ሄሎ። አዎ ጌቴ። ምን ተባረሃል? ኧረ እኔ ታማኝ ነኝ። እንዴት በእንደዚህ አይነት ነገር ትገምቱኛላችሁ? ሄሎ። ቆይ እንዴት ሊያውቁ ቻሉ? ማን የነገራቸው? ማንም አልነገራቸው፣ ግን ፈጣሪ የብሩክን እንባ አይቷል። በስቤ በጓደኛ ላይ የቆፈርከው ጉድጓድ ውስጥ ቀድሜ የገባው አንተ ነው። ና ብሩኬ እንሂድ። ደግሞ ስማ፣ ቅድም ተደውሎልኝ ስራው ተሰርዟል ያልኩ አውቄ ነው። እኔ ነኝ ደውዬ ብሩክ ታሟል ሌላ ሰው ፈልጉ ያልኳቸው። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ላተሞታለው ሲሌ ነበረ ባጣ ወዳጄ ጥሎኝ በረረ። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ። አቡሌ
በሴ አረ እዛው ለመሆኑ የሱሪ በነፃነት እንዲተነፈስ ብለህ ነው ጉልበቱን የከፈትከው ወይስ አየር ማስወጫ ነው? መንገድ ላይ እኮ ያየ ሰው ሁሉ ጉልበትን አሸካከምን እያየኩ ምስኪን ሰው እየመሰልከው እኮ ነው። በስቤ ድካሜ አይበቃህም? ሱሬን ትተህ ይሄን ዕቃ አድርሼ እንድመለስ ብታበረታታኝ አይሻልም? ለቤተሰቦቼ ለመላክ እኮ ነው የምለፈው። በስቤ ሰው ሲለፋ ማገዝ ካቃተ አትሳለቅ። ይሄ የተቀደደው ሱሪ የድካም እንጂ የስንፍና ምልክት አይደለም። ነገ ይሄ ላቡ ታሪክ ይሰራል። ሱሪ ታሪክ ደግሞ ስማ፣ ቅድም ተደውሎልኝ ስራው ተሰርዟል ያልኩ አውቄ ነው። እኔ ነኝ ደውዬ ብሩክ ታሟል ሌላ ሰው ፈልጉ ያልኳቸው። እኔ ደግሞ ያንተን ስራ ሌላ ሰው በኮሚሽን አስገባውበት። ምን በስቤ እንዴት እንደዚህ ታደርጋለህ? እኔ ሳገኝ ብቻዬን አይደለም የምበለው፣ አብረን አይደል እንዴ የምንበለው? አይ ብሩኬ፣ ዋናው እኮ አብሮ መብላት ሳይሆን አብሮ ማደግ ነው። አንተ ደግሞ ከአንተ በላይ ለሆኑት መሰላል መሆን ነው ያንተ ዕጣ ፈንታ። አንተ ግን የሰው ቆዳ የለበስክ ሴጣን ነህ። ጓደኛ ለጥቂት ሳንቲም ትሸጠዋለህ። ይህ የተቀደደ ሱሪ ከአንተ የቆሸሸ ልብ ይሻላል። እኔ በስራ ቀልድ አላውቅም። ስራና ጓደኝነትን ለይቼ የማይሶረኝ። በሰው ስብራት ላይ ፎቅ ለመስራት አትሞክር። ብሩክ በላቡ የገዛው ሱሪ ተቀደደ እንጂ ክብሩ አልተቀደደም። አንተ ግን የሰውነትን የጓደኝነትን ክብር ቀደከዋል። ያመል ነው እንጂ ደሃ የገንዘብ የለም ሰው ባይኖር ሕይወት ራሷም ባዶ ናት ዓለም ገንዘብ ብቻ ነው ያለ የዚህ ዓለም ደስታ ዳግም ይሸጣል ስሞ ቢመለስ ጌታው ያሽቃወት ዲናር ሊያጣ ነፍሴ ማለት አስኮንኛ አርፋለች። ፍርቱና ሲያመራን ይቅርታ፣ እዚህ ጋር መቀመጥ ትችላለህ? ሰው እየጠበቅኩኝ ነበር፣ ግን እስኪመጣ መቀመጥ ትችላለህ? እሺ። ይቅርታ ቃልዬ፣ ዛሬ አርፍቻለሁ። ልታነብልኝ ነው? አይ ለፍቅረኛዬ ነው። ማለት አሁን ቁጭ ያልንበት ቦታ አርፋለች። ግን ካጣኋትም በኋላ አንድም ቀን ከዚህ ቦታ ቀርቼ አላውቅም። ይህ ቦታ እሷን ያሳየኛል። አመሰግናለሁ። ቢያንስ እሺ አንድ ጊዜ ቀፈኝ። ሕይወትና ተስፋ ምኞትና መታ በቃን ማያ መሄዴ ነው። አንዴ በል ልቀቅኝ ማያ፣ ሁሉም ነገር አልቋል። አልለቅህም መሊ፣ እባክህ አትሂድ። አንተ ካልኖርክ እኔ እንዴት እኖራለሁ? ለአንተ ስል እኮ ካደግኩበት ሰፈር ከቤተሰቦቼ ጋር ሁላ ተጣላሁ። አሁን ለምን ብቻዬን ትሄዳለህ? የኔ መኖር እኮ ላንቺ ሞት ነው። አባትሽ እኔን ለማጥፋት ሲል አንቺን ከቤት እንዳባረረሽ አጥሽ። እኔን ካራቅሽኝ ደግሞ ቤተሰቦችሽ መቼም ቢሆን ረፍት አይሰጡሽ። እነሱ ቢጠሉን እኛ ምን አደረግን መሊ? እኛ እኮ አብረን አድገን ተዋደን ብቻ ነው። ፍቅራችን ለማን ዕዳ ሆኖ ነው እንዲምንጨጣው? ፍቅራችን ዕዳ ሆነው እኛ ባዶቻችን ሆነን፣ እነሱ ግን ስልጣንና ክብር ስላላቸው ነው። ማያ አባትሽ የወሰደውን የሰርግ ምጥር አይቼዋለሁ። እኔን ካራቅሽኝ ደግሞ ወንድምሽን እንደሚያጠፉት ነግረውሻል። እኔ ደግሞ ያን ዋጋ እንድትከፍይ አልፈልግም። ከሌላ ጸባይሽ ለማመን ይከብደኛል አፍቃሪሽ ነኝና መሊ ጥለኸኝ አትሂድ። ቢያንስ እሺ አንድ ጊዜ ቀፈኝ። አጣፍኩሽ መልቀቅ አልችልም ማያ። ከአንቺ ጋር ያሳለፍኩት እያንዳንዱ ሰከንድ ለኔ ክብር ነው። ከዛሬ ጀምሮ እኔ ለአንቺ እንደሞትኩሽ በየሰርጉ አዳራሽ በመንገደኛ ሁሉ ውስጥ እኔ እንዳለው አትርሽ። አንተ ውሻ ቲቲ፣ አንተ ውሻ! ሁለተኛ አጠገቧ እንዳትደርስ ብያህን ነበር። አንቺስ ሱቅ ልሄድ ነው ብለሽኛ ነበር ከቤት የወጣሽው። እኔ እኮ በጣም ስለምወዳት ነው።
እንዳንተ አይነቱ ሱሰኛ እህቴን አይመጥናት። ተው ወንድሜ፣ ክፉ ደግ አንነጋገር። ለሁሉም ጊዜ አለው። ዳምን ጊዜም ተረት ይወዳል። ዝም በይ። ሁለተኛ እሱን ብታገኙ ወይ እኔን ወይ እሱን ትመርጫለሽ። አንተ ደግሞ ደጋግሜ ነግሬሃለሁ። ሁለተኛ እሱ አጠገብ ባገኝህ ምን እንደማደርግ አታውቅም። አደራ አለብኝ አደራ ወድቃ እንዳትቀር ተሰማ አደራ